የደበሽበት ነገር የለም። አንተ አጥፋው ካሜራው። እሷ ጋር መሰቃየውን ስቃይ ማንም ሊያውቅ አይችልም። ሲጀምር ማንም ይሄ ነገር እንደማይቀበልሽ እመኝበት። እንኳን ማንኛውም ቤተሰብ ያንቺ ቤተሰብ የተባለ ሊቀበልሽ እንደማይችል አስቢ። ማንም ሰው እኮ አይቶ የኔ መሆኗን እኮ ያውቃል። እንደዚህ አይኗን አይቶ የማን እንደሆነች ልጅቷ ያውቃል ሲጀመር ማለት ነው። እኛ አይመለከተንም። አንቺን መሰለች አልመሰለች አይመለከተንም። 4 አመት 3 አመት የማናውቃትን ልጅ የኛ ቤተሰብ ናት ብለን እንቀበላታለን። እንዴት እንቀበላችንም? ለማየት የመጣሽበት ያሰጋር ፈረስ ሆነ መንገድ የፈለጋችሁ ነገር አድርጋችሁ ማጣራት ትችላላችሁ። ያኔ ምናልባት ይቆጭሻል። እንደዚህ ማጣራለሁኝ። እንደዚህ ዝም ብለን ማንቆይም፣ እናጣራለን። ማጣራት ባለብን ቦታ ግን አንቺ አፍሽ ሞልተሽ ልጅ አለኝ 4 አመት የቆየ ልጅ አለኝ ብለሽ ይዘሽ ትመጫለሽ። ምን አይነት ሰው ቢኖርሽ ነው? እንደምንቀበልሽ ውስጥሽ ስላመነ ነው ሲጀመር እንደዚህ ያርክሻለሽ። ለምን እንደዚህ አይምሮዬን ትገቡታላችሁ? ምንድነው? ለምን እንደዚህ አንቺ ስለኛ አእምሮ አትጨነቂም እንዴ? እኛም እኮ እንጎዳለን። እንደሚጨነቅልሽ ስለምታውቂ ብቻ የፈለግሽውን ነገር እያመጣሽ ታደርጊያለሽ አይደል? አቤት ማን እናቴ ታውቃለች እንዴ? እንዴት እሷ ታውቃለች? ታዲያ እንዴት ነው አንድ ቤተሰብ እንኳን ያላወቀውን ነገር አንቺ አብረሽን የምትወጂው ከሆነ የምትወጂው ሰው ራሱ ከአንቺ ጋር ባይኖር ከሌላ ሰው ጋር በፍቅር እንዲኖር ብትፈቅጅለት ለአንቺ መልካም ነው። የሚወዱት ሰው ጥሩ ላይ ሲደርስ ያ የሰው የአንቺን መውደድ ይገልጻል። ግን አትወጂውም። የአብረሽ ህይወት እንዲበላሽ የሩታና የአብረሽ አብሮ መሆን በቃ እንዲበላሽ ነው አንቺ የፈለግሽው። አይዶን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁ በሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ነፂ ያው እንግዲህ ትናንትና ለጓደኛዋ ነበር ልጅ አለኝ ብላ መጣች። ዛሬ ደግሞ ለእህትና ለወንድሟ ነው። የኛ ቤተሰብ ያልሆነች አንቀበልም። 4 አመት 3 አመት ታቆይተሻት ደግሞ አሁን ልጅ አለኝ ዝም ብለን ምናምን እያልወን ነው እንዳያችሁት እንግዲህ መግቢያው ላይ። ግን ይሄ ሁላ ሴራ ለምን አስፈለገ? የሰው ልጅ እንዴት በሰው ህይወት ይመቀኛል? አትሊስት እኮ አንድን ሰው የምትወዱት የምታፈቅሩት ከሆነ ያ ሰው ከእናንተ ጋር ካልሆነ እግዚአብሔር ካልፈቀደለት ህልውሃው ከሌላ ጋር ከሆነ እናንተ ጋር የተወሰነ የሆነ ጊዜ ላይ አብራችሁ ኖራችኋል፣ አብራችሁ ቆይታችኋል። ግን እንደዛ ካልሆነ አሁን ላይ እሱ ያ ሰው የራሱን ህይወት እንዲኖር ፍቀዱለት። የራሱን ህይወት ጥሩ ህይወት ይዞ የራሱ ያማረ ህይወት ሲኖር የምትወዱት ሰው እኮ ደስ ይላል። የምታፈቅሩ ሰው ግዴታ ከእናንተ ጋር መሆን ብቻ የለበትም አይጠበቅበትም። እና ለምትወዱት ሰው ጥሩ ምኞት ተመኙ። የምሬን ነው የምላችሁ። የእነሱ መለየት፣ የእነሱ መፋታት፣ የእነሱ አንድ አለመሆን ምንም ነገር አያስደስትም እኮ። ይሄ የሰው ህይወት መበጥበጥ እኮ ፈጣሪ የማይፈቅደው። አሁን አብርሽና ሩታ ቢለያዩም እንደነገርኳችሁ ምንም ቢለያዩ ሩታ እግዚአብሔር ፈቅዶ 2 እስከምትሆን ድረስ የልጁ አባት ነው። መቼም አይለያዩ። ግን አንቺ የምታደርጊው ነገር ይሄ ትክክል አይደለም። ለአንቺ ለራስሽ ለህሊናሽ ማለት ነው። ለህሊናሽ ራሱ ጥሩ አይደለም ማለት ጥሩ አይደለም። እዚህ ጋር ደግሞ ሀይሚ ማለት ኮሜንታተሮች በሚጥፉት ነው እንደዚህ ልከኛ ልትሆን የቻለችው እነሱ ከመታረቅ አይቀሩም ምናምን እያሉ ነው። እኛ ቢታረቁ ደስ ይለናል፣ በጣም ደስ ይለናል። ግን ቢሆንም ሀይሚ እንደ ሰው ስናስብ የተሰጠችውን ስጦታ ልመልስ እንካ ገና በኮሜንታተሮች እኮ አይደለም። ኮሜንታተሮች እኮ ብዙ ነገር ሊጽፉ ይችላሉ። ብዙ ነገር ካኳኑ ሰው ያየውን ነው የሚፈርደው ማለት ነው። ግን እሷ ዞር ብላ ቆማ የራሷን ህይወት ማንም ሰው በነገራችን ላይ የኔን ህይወት የምኖረው እኔ ነኝ። ሰው ያወራል እንጂ ምንም የሚቀንስ ነገር የለም። በእርግጥ አንድ ሰው መጥፎ ነገር ሲናገሩት ይገፋፈዋል፣ ወደ መጥፎ ክፉ እየሆነ ነው የሚሄደው። ቢሆንም ግን ሀይሚ እኔ እንደ የመጀመሪያ ትናንት የሰራሁት በጣም ስለተናደድኩ ወርቁንም አውልቁልኝ ብላ ስትል ነው። በነገራችን ላይ ልጅነት ይዞሽ ከሆነ ተረጋጊ። የረጋ ወተት ቅቤ ይወጣዋል። እኔ መሳደብ አልፈልግም። ሁለታችሁ አብራችሁ እንድትሆኑ ነው። በመሀላችሁ እንኳን ሰው ንፋስም አታስገቡ ነው የምለው። ሌላው ሰው ስላለሽ ስለ ሰው ማንም ሳይኖርልሽ እኔ አሁን አወራሁ ስለ እናንተ ናችሁ የምንኖሩት። ማንም ሰው አወራ ማንም መጥቶ ቢያወራ ራሱ ነው ያ ሰው ህይወቱን የሚኖረው ራሱ ነው። እና ሀይሚ አንቺም ተረጋግተሽ ወደ ራስሽ ሲተረጋግታችሁ ማለት ነው። ማንኛችሁም
በቃ ወደ ራሳችሁ ተመልሳችሁ ሁላችሁም በየሃይማኖታችሁ ጸልዩ። ሰይጣን የማይፈታው ነገር የለም፣ ይፈታል። ሁሉም የእንትን የማይል ነገር የለም፣ ሁሉም ነገር ያበቃል። እና ስለዚህ ወደ ራስሽ ተመለሽ። ሀይሚም ነፂ ደግሞ ሩታና አብርሽ ለጊዜው ሊጣሉ ሊናቆሩ ይችላሉ፣ ግን መካከላቸው ፈጣሪ ከፈቀደ የሚያገናኛቸው ነገር አለ። መቼም አይለያዩ። እንደዚህ ሰውን ለማለያየት የባሰ ለማራራቅ የምናደርገው የምንሄድበት መንገድ በጣም ይደብራል። ነገስ ለእኔ እንደዚህ ቢሆን ነግበኔ ባለፈው በቃ ሁሉንም ነገር ትቻለሁ ነግበኔ ምናምን ብለሽ ቤተክርስቲያን ሄድኩ ብለሽ ለቀሽ፣ አሁን ደግሞ እንደገና እነሱ ሊታረቁ ሽማግሌ ምናምን እንትን እየተባለ ልጅ ያለኝ ብሎ መንጣት ምን የሚሉት ነው? ኧረ ነውር ነው። ማርያም በጣም ሸም ነው፣ ሸም ነው። ፌመስ ለመሆን ከሆነ ትሆኛለሽ። መፌመስ ቀላል ነው። እነሱን ራሱ ተግባብተሽ እንደዚህ የሚተዋወቅልኝ። በእርግጥ አሁን ላይ የሚታየው ተሳዳቢ ወይ የሆነ ሲጣሉ ወይ የሆነ ሲደባደቡ ሲናቆሩ ከሌና ከሌ ተለያዩ፣ ተፋለጡ፣ ተቋረጡ የሚባል ነው ፌመስ የሚሆነው። ኖርማን ጥሩ ነገር የሚሰራ ሰው መቼም አይታይለትም፣ ስናየው ከምናያቸው አንጻር ከምንሰማቸው ማለት ነው። ሆኖም ግን አንቺ ፌመስ ለመሆን ከሆነ ይሄ በጣም ቀላል ነው፣ ትሆኛለሽ። የእነሱ ህይወት ግን አለየትሽ የምታመጪው ብር የምታገኘው ገንዘብ ራሱ አሲር ነው። እነሱ ፈጣሪ ነው ያገናኛቸው። ፈጣሪ ህልኋም ካላቸው ነገ ተመልሰው ይገናኛሉ፣ ምንም ነገር ቢፈጠር ማለት ነው። ምክንያቱም የእያንዳንዳችንን የእኔን ህልኋ የእኔን እንጀራ ፈጣሪ ብቻ ነው የሚያውቀው፣ የሰው ልጅ አያውቅም የሰውን ህልኋ ማለት ነው። ስለዚህ ለራሳችን ስንል ጥሩ ነገር መስራት፣ ለራሳችን ስንል ጥሩ ነገር ማድረግ ነው። ለሰው በሰው ህይወት ውስጥ ገብቶ ገና ያንን ሰው እንትን ብሎ ለእኔ ይሆነኛል ማለት ለአንቺ አይሆንሽም እኮ ማጣላትም ለአንቺ አይጠቅምሽም። ለምን ፈጣሪ አይፈቅድም፣ እውነቱን ስንነጋገር ማለት ነው። እና እንደዚህ አይነት ነገር ባታረጊ ነፂ፣ ወደ ራስሽ ብትመለሽ መልካም ነው እላለሁ። ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉኝ፣ የምታደርጉኝ እጅግ አድርጌ አመሰግናለሁ። ሁላችሁም የተጣላችሁ እግዚአብሔር አምላክ ሰይጣንን ይስበርላችሁ ነው የምለው። አብራችሁ አርቃችሁ አንድ ላይ ሆናችሁ እግዚአብሔር አምላክ ያሳየን። ሁላችሁም የሁላችሁም ሰይጣን ዲያብሎስ ተሰውሮ፣ ያው ሰይጣን የሚዋደዱ ሰዎች እንደሚፈትን አውቃለሁ፣ ግን ይሰበራል። ወደ ጸሎት ሁላችሁም በጸሎት በርቱ ነው የምለው። ሀይሚም እና ብሩኬም አንድ ሆነው ይመጣሉ። ያው ሰው ነው መጣላት ያለ ነው። ያው ጊዜው ግን እኔ ያናደደችኝ ስጦታውን ሰው የተሰጠውን ባዘቦቀን በሚዋደዱ ቀን የተሰጣጡትን ስጦታ አንጥታ መስጠቷ ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። መልካም ሁኑ። ሀገራችን ኢትዮጵያ ሰላም ያደርግልን። ዓለም በሙሉ እግዚአብሔር አምላክ ሰላሙን ያምጣልን። እወዳችኋለሁ።